ሰበር ዜና በዚህ ሰዓት በአሁኑ ሰዓት የጀነራል ታደሰ ወረደ ጽህፈት ቤት በአርሚ 31 በኢሳያስና በደብረ ጽዮን አማካኝነት በተዋቀረው በግልጽ ቋንቋ በተዋቀረው ታጣቂ ኃይል የጀነራል ታደሰ ወረደ ቢሮ ተከቧል። ምን እንደሚፈጠር አላቅም፣ ወደፊቱን ግን ተከቧል። አሁን ዋናው ነገር ያም ሆነ ይህ ማንኛውም የታጠቀ ኃይል ማንኛውም ፖለቲከኛ ለዛ መከራ ግፍ መዓት ሲወርድበት ለነበረ ህዝብ ድጋሚ ግፍና መከራ መዓት ባይደግስለት መልካም ነው። ነገሮችን በሰለጠነ መንገድ ማስተካከሉ የተሻለ ነው። ጌታቸው ረዳን ፈነቀሉ፣ ታደሰ ወረደን አንፈልግም አሉ። ማንን እንደሚፈልጉ አይታወቅም። እኔ ግራ ገብቶኛል። የሆነ ሆኖ አሁን እየተደረገ ያለው ነገር ለአብይ አህመድን መንገድ የሚከፍትለት ነው። በተለይ የትግራይ ተወላጆች ቆም ብላችሁ ማሰብ ያለባችሁ የማንኛውም ግሩፕ ይሁን ኢሳያስ አፈወርቂን ጋብዞ ከኢሳያስ አፈወርቂ ጋር አሊያንስ ፈጥሮ አብይን እዋጋለሁ የሚል አካል ለአብይ አህመድ ድጋሚ በር መክፈት ነው። የትግራይን ህዝብ እንዲጨፈጭፍ በር ማመቻቸት ነው የሚሆነው። እነግራችኋለሁ። ድጋሚ የትግራይን ህዝብ እንዲጨፈጭፍ ምክንያት ማበጀት ነው የሚሆነው። እኔ ምንም ችግር የለብኝም። ኢትዮጵያውያን እንደ ኢትዮጵያዊ ተደራጅተው መንግስታቸውን ቢዋጉ አያገባኝም። እኔ ያዋጣኛል ካሉ ግን ከሌላ ከውጭ ኃይል ጋር ተባብሮ የሀገሬን የምተዳደርባትን የሀገሬን መንግስት እዋጋለሁ ብሎ ማለት ለምትዋጋው ኃይል ህዝብህን እንዲጨፈጭፍብህ ምክንያት ማበጀት ነው። የትኛውም ኃይል በተለይ ከኢሳያስ ጋር አሊያንስ ፈጠርክ ማለት ህዝብህን ለማስጨረስ ፍቃድ ሰጠኸው ማለት ነው። ምንድነው የሚባለው? አሁን አንድ ሱቅ ስትከፍት ንግድ ፍቃድ ይባላል። የጦርነት ፍቃድ ሰጠኸው ማለት ነው። በቃ አለቀ። እና ሰላም ለትግራይ እናቶች፣ ሰላም ለትግራይ ወጣቶች፣ ሰላም ለትግራይ ህፃናት፣ ሰላም ለሚፈልጉ በአጠቃላይ ትምክህትና ትዕቢት የወጠራችሁ ሰዎች ልሰድቡኝ ትችላላችሁ። አይ ዶንት ኬር። ትላንትም ዛሬም ነገም ወደፊትም ታርጌቴ ህዝብ ነው። ህዝብን ድጋሚ ወደ ሰቆቃ የሚዳርግን ጦርነት ሰፖርት የምታደርግ የኔ ወዳጅ ልትሆን አትችልም። ይበቃል። 2 ዓመት 3 ዓመት ያለ ውሃ ያለ ምግብ እንደምንም ሰርቫይቭ ያደረገን ህዝብ ድጋሚ 3-4 ዓመት ያለ ውሃ ያለ ምግብና በመከራ ውስጥ ድጋሚ እንዲያሳልፍ ስደግስ ልደግፍ አልችልም። ዝም ብዬ ላይ አልችልም። አሁንም ቢሆን ሰላም የሚፈልጉ በአጠቃላይ ሰላም ይገባቸዋል። መንግስትህን እነግርሃለሁ፣ መንግስትህን ተዋጋ፣ እንደፈለግኩን አያገባኝም። ግን ለመንግስትህ ህዝብህን እንዲጨፈጭፍ ፍቃድ አትስጠው። ፍቃድ መስጠት ማለት ከኢሳያስ ጋር መስራት ማለት ነው። ደሴት